ኤላ ሪቪው። አራት ሆናችሁ የባህል ምግብ መብላት ሲያምራችሁ የት መሄድ እንዳለባችሁ እኔ ልንገራችሁ። የምግቡ ስም ፏፍሬሽ ከሸት ይባላል። ቤቱ ደግሞ ፏፍሬሽ። ፏፍሬሽ ከሸት ከቆጮና ከእንጀራ ጋር እንደዚህ በኮባ ይቀርባል። በውስጡም 7 አይነት ይኖረዋል። መጠኑም ከ4 እስከ 3 ሰው በደንብ ያጠግባል። ጎረድና ክትፎን ጨምሮ ማለት ነው። ይሄኛው ዱለት ነው። ለአንድ ሰው ከአይብ ጋር ነው የሚቀርበው። ቆጆና እንጀራም ይሄኛው ይኖረዋል። የምትጾሙ ሰዎች ደግሞ የጾም ጥብስ ማዘዝ ትችላላችሁ። ቦሌ አካባቢም ወይም የትኛውን ቦታ ሆናችሁ በክሊክ ዴሊቨሪ መተግበሪያ ላይ ወይም ደግሞ 664 ላይ ደውላችሁ ማዘዝ ትችላላችሁ። ይህንኑ ምግብ በትኩስነቱ ይደርሳችኋል። የሚገኙትም ቦሌ ደንበል ከሸዋ ዳቦ አጠገብ ነው። ዋጋውን ከስር አስቀምጥላችኋል። ኤላ ሪቪው። አራት ሆናችሁ የባህል ምግብ መብላት ሲያምራችሁ የት መሄድ እንዳለባችሁ እኔ ልንገራችሁ። የምግቡ ስም ፏፍሬሽ ከሸት ይባላል። ቤቱ ደግሞ ፏፍሬሽ። ፏፍሬሽ ከሸት ከቆጮና ከእንጀራ ጋር እንደዚህ በኮባ ይቀርባል። በውስጡም 7 አይነት ይኖረዋል። መጠኑም ከ4 እስከ 3 ሰው በደንብ ያጠግባል። ጎረድና ክትፎን ጨምሮ ማለት ነው። ይሄኛው ዱለት ነው። ለአንድ ሰው ከአይብ ጋር ነው የሚቀርበው። ቆጆና እንጀራም ይሄኛው ይኖረዋል። የምትጾሙ ሰዎች ደግሞ የጾም ጥብስ ማዘዝ ትችላላችሁ። ቦሌ አካባቢም ወይም የትኛውን ቦታ ሆናችሁ በክሊክ ዴሊቨሪ መተግበሪያ ላይ ወይም ደግሞ 664 ላይ ደውላችሁ ማዘዝ ትችላላችሁ። ይህንኑ ምግብ በትኩስነቱ ይደርሳችኋል። የሚገኙትም ቦሌ ደንበል ከሸዋ ዳቦ አጠገብ ነው። ዋጋውን ከስር አስቀምጥላችኋል።